ሰላም ለእናንተ ይሁን። ሁላችንም አንድ ጥያቄ አንዴም ቢሆን ጠይቀናል። ወደ ኋላ መመለስ ብንችልስ ወይ ደግሞ ወደፊት ብንዘልስ? ታይም ትራቨል የፊልምና የመጽሐፍ ገጾችን ያበዛ ታሪክ፣ የማይቻል ምኞት ወይስ ሳይንሳዊ እውነታ? ዛሬ በተወሰኑ ደቂቃዎች ውስጥ የጊዜ ጉዞ ጽንሰ ሐሳቦችን፣ ሳይንሳዊ ማስረጃዎችንና የታሪክ ታይም ትራቨለሮችን እንመለከታለን። ዝግጁ ከሆናችሁ የጊዜን ገደብ እንግፋ። የጊዜ ጉዞን መረዳት የሚጀምረው በአንድ ሰው ነው፣ አልበርት አንስታይን። በሱ ንድፈ ሐሳብ መሰረት ጊዜ ፍጹም አይደለም፣ ነገር ግን በምን ያህል ፍጥነት እንደምንንቀሳቀስና ስበትን እንደምንቋቋም ይወስናል። የፍጥነት ተጽዕኖ ታይም ዳይሌሽን፣ አንስታይን እንደተናገረው ወደ ብርሃን ፍጥነት በተጠጋን ቁጥር ጊዜ ለእኛ በዝግታ ይሄዳል። ለምሳሌ አንድ መንትያ ወደ ጠፈር ቢሄድና በብርሃን ፍጥነት ተጠግቶ ቢመለስ ምድር ላይ ያለው መንትያ በዕድሜ እጅግ በልጦ ያገኘዋል። ይህ ወደፊት የመጓዝ መንገድ ነው። የስበት ኃይል ተጽዕኖ ታይም ትራቨል በስበት ኃይል ይወሰናል። እንደ ጥቁር ጉድጓድ ባሉ ግዙፍ ነገሮች ዙሪያ የስበት ኃይል የጠፈር ጊዜን ያጣምማል። በጣም ቅርብ የሆነ የጠፈር መንኮራኩር ላይ ያለ ሰዓት ከመሬት ላይ ካለው በዝግታ ነው የሚሄደው። ታዲያ ወደ ያለፈው መሄድ ይቻላል? ሳይንቲስቶች ሆርሞሆል የሚባሉትን ይገምታሉ። እነዚህ በጠፈር ጊዜ ውስጥ ያሉ አቋራጭ መንገዶች እንደሆኑ ይታመናል። ይሁን እንጂ እነዚህን ለመጠቀም እጅግ በጣም ብዙ ኃይልና ያልተለመዱ ንጥረ ነገሮች ያስፈልጋሉ። ስለዚህ ሳይንሱ ወደፊት መጓዝ እንደሚቻል ፍንጭ ይሰጣል። ነገር ግን ወደ ያለፈው መጓዝ እስካሁን ንድፈ ሐሳብ ብቻ ነው። ይህም ወደ ትልቁ ችግር ያመራናል። ወደ ያለፈው ከተጓዝን ሊፈጠሩ የሚችሉ አደገኛ የጊዜ ተቃርኖች አሉ። ከሁሉም በላይ የሚታወቀው የአያት ተቃርኖ ወይም ግራንድፋዘር ፓራዶክስ ነው። ወደ ያለፈው ተጉዘ አያት ልጅ ሳይወልዱ በፊት ብታቆማቸው ያ ማለት አባትም አልተወለደም ማለት ነው። ታዲያ አንተ እንዴት ተወለድክና ወደ ኋላ ተመልሰ ይህን ማድረግ ቻልክ? ሙሉውን ታሪክ ያበላሻል። የቢራቢሮ ውጤት ዘ በተርፍላይ ኢፌክት። ሌላው ትልቁ ጉዳይ የቢራቢሮ ውጤት ነው። በታሪክ ውስጥ ትንሽ ለውጥ እንኳን መፍጠር ወደፊት ላይ ትልቅና ያልታሰበ ለውጥ ሊያመጣ ይችላል። ትንሿ ቢራቢሮ ክንፏን ብታንቀሳቀስ ከሺህ ዓመታት በኋላ አውሎ ንፋስ ሊያስነሳ ይችላል። ብዙዎቹ እነዚህን ተቃርኖዎች የጊዜ ጉዞ የማይቻል መሆኑን ማረጋገጫ ናቸው ይላሉ። ወይም ደግሞ የጊዜ ጉዞ የሚሰራው አዲስ የጊዜ መስመሮችን ወይም ታይም ላይን በመፍጠር ብቻ ነው። ከሳይንሳዊ ጽንሰ ሐሳብ ወደ ሆኖ ዓለም ስንመጣ በታሪክ ውስጥ የጊዜ መንገደኞች ሊሆኑ ይችላሉ ተብሎ የሚታሰቡ በርካታ እንግዳ ክስተቶች አሉ። በ1941 የካናዳ ድልድይ መክፈቻ ስነ ስርዓት ላይ አንድ ሰው ከዘመኑ በበለጠ ዘመናዊ ልብስ ለብሶና ካሜራ ይዞ ታይቷል። በ1940ዎቹ የሌላ አይነት ፎቶ እስከ ዛሬ ድረስ ብዙ ጥያቄዎችን ያስነሳል። በጣም ታዋቂው የይገባኛል ጥያቄ ደግሞ የጆን ታይተር ነው። በ2000 ዓመተ ምህረት በኢንተርኔት ላይ ታይቶ ከ2036 ዓመተ ምህረት የመጣው ወታደር ነኝ አለ። የእሱን የጊዜ ማሽን ንድፍ አሳይቷል። ስለ ወደፊት የተናገራቸው ትንበያዎችም ብዙዎችን አስደንቀዋል። በድሮ ፊልሞች ላይ የሞባይል ስልክ የሚመስል ነገር ጆሮ ላይ አድርጎ የሚያወራ ሰው ወይም በታሪክ ውስጥ በዚያን ጊዜ ሊኖሩ የማይችሉ የላቁ ቴክኖሎጂዎች ተገኝተዋል። የፎቶ ስህተት ወይስ ማስረጃ? እርግጥ ነው እነዚህ ሁሉ ማስረጃዎች በቀላሉ ሊብራሩ የሚችሉ ናቸው። ነገር ግን የአንዳንዶቹ ሚስጥር ለዓመታት ብዙዎችን ሲያነጋግር ቆይቷል። ምናልባትም
የጊዜው ጉዞ ፈርቀዳጆች ሆን ብለው ማንነታቸውን ደብቀው ሊሆን ይችላል። ታይም ትራቭል አሁንም የሰው ልጅ ትልቁ የህልም ስብስብ ነው። ሳይንሳችን ወደፊት መጓዝ እንደሚቻል ፍንጭ ይሰጣል። ነገር ግን ወደ ያለፈው መሄድ የህጎቻችን ገደብ ይሞክራል። ታይም ትራቭለርስ የሚባሉት እውነተኛ ከሆኑ ምናልባት እኛ ራሳችን ነን ለወደፊት የተላኩት፣ ለዛሬው ዓለማችን መላሽ መልእክቶችን ይዞ የመጡት። ታዲያ እናንተ ምን ትላላችሁ? የጊዜ ጉዞ ይቻላል? ወደ የትኛው የዘመን መሄድ ትመርጣላችሁ? አስተያየታችሁን ከታች ባለው ኮሜንት ቦታ ላይ አስቀምጡ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎች ጓደኞቻችሁ ሼር አድርጉና በሚቀጥለው አጓጊ ቪዲዮ እንዳያመልጣችሁ ሰብስክራይብ ማድረግ እንዳትረሱ። ደህና ሁኑ።